ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ ጉድ ሆኗል እምላችሁ፣ ከባድ ችግር ተፈጥሯል። አሳሳቢ ሁኔታ ላይ አብርሽ ወድቋል። ምንድነው? እስቲ ከቪዲዮ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። እስካሁን ድረስ እዚህ ደርሻለሁ። ገባሽ ማለት እንዴት ታገስከኝ? ፍቅር መታገስ ባለብኝ ልክ ታገስሻለሁ። እንዴት ታገስከኝ? አሟል እንዴ? እሺ አሁን እኔ ካንቺ የምፈልገው ምንም አይደለም። ስልክሽ ላይ ያሉት ፋይሎች በሙሉ እንድታጠፊልኝ ፈልጋለሁ። ቪዲዮዎችም ፎቶዎችም እያንዳንዱ ነገር እንድታጠፊልኝ ፈልጋለሁ። አይ የምትይ ከሆነ ደግሞ ወደሚመለከተው አካል እሄዳለሁኝ። አንቺም መግባት ወዳለብሽ ቦታ ትገቢያለሽ። እያስፈራራኸኝ ነው? እያስፈራራሁሽ አይደለም። እስር ቤት መግባት ካልፈለግሽ የሰውን ፕራይቬሲ በዚህ ልክ ፎቶ ይዘሽ ቪዲዮ ይዘሽ ይሄ ሁሉ ነገር ማድረግሽ በራሱ ያስከስስሻል፣ ያሳስርሻል። ስለዚህ እኔም ወደ ህግ አካል ሄጄ ሌላ ነገር ከሚፈጠር እዚሁ እያየሁሽ ከዚህ በኋላ ምንም አይነት ፎቶ ምንም አይነት ቪዲዮ እጅሽ ላይ እንዲኖርም አልፈልግም። ፍቅር እያስፈራራሁሽ አይደለም፣ በስነ ስርዓት በትህትና ነው። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ አብርሽ ፍቅርን አግኝቷት ነበረ። ምንድነው ዝቶ ነበረ፣ ይህን ቪዲዮ እንድታጠፋልኝ አስተካክላለሁ፣ ነገሮችን አስተካክዬ ወደ ሄርሜላ እመጣለሁ ምናምን ብሏት ነበር። እና ያው ሴት የላከው ይባል የለ እሱን ለማድረግ ጥሯል። አብርሽ ግን እራሱ ባዘጋጀው ወጥመድ እራሱ ነው የተያዘው። ምክንያቱም ፍቅር በትክክል በቃ እርግጠኛ ነች በነገሮች ላረጉት ነገር በጠቅላላ ማለት ነው። አሁን ለሚያረጋቸው ነገሮች በጠቅላላ ምንም አይነት ምላሽ ለመስጠት እሷ ዝግጁ ነች። እሱ በፈለገበት መንገድ ቢሄድ ባሰበው መንገድ ቢሄድ እኔም እሄዳለሁ፣ ምንም አታመጣም አለች። አየሽ በቃ አብርሽ እኛ ቀድመን ነግረን ነበር። እነዚህ ነገሮች ማስተካከል የምትችለው እንደዚህ ተጋፍጠህ አይደለም፣ አስበህ አስተውለህ ነው። በዚህ ሁኔታ ነገሮችን ማስተካከል አችልም፣ አለበለዚያ ውድቀት ነው የሚበዛው። እሷም ብላለች፣ ተው አንተ የምትሄድበትን መንገድ ልክ አይደለም፣ መጀመሪያ ቆም ብለህ አስብ። አንተ ያሰብከው መንገድ አንተን አዙሮ እንዳይጥልህ አንተ ራስህ አስብ አለችው። አያችሁ ቤተሰቦች፣ እሷ እርግጠኛ ነች በነገሮቹ። አብርሽ ደግሞ ተቅለስልሶ ነገሮችን አስተካክሎ ምናምን ለመሄድ ነበር ያሰበው። ይልቅ እንዲሁም ርዕሱን ሲቀይር ነበረ። የልጅነታችንን እየተበቀልሽ ነው፣ አሁን የ4 ዓመት የ5 ዓመት ያለፈውን ነገር እየተበቀልሽ ነው ብሎ አሁን የመጣበትን ጉዳይ ለማስረሳት ሁላ እየሞከረ ነበረ። ግን እሷ የመጣበትን ጉዳይ ስለገባት ስላወቀች እርግጠኛ ስለሆነች በነገሮቹ ስላረጉት ነገር አስበውበት በጋራ እኩል ያረጉት ነገር እንደሆነ ስላመነችና ነገሮች እንዲህ ናቸው ብላ እሱ በሄደበት መንገድ እንደመሄድ እንደምትችል እርግጠኛ ስለሆነች ያው አላፈናፍን አለችው። ያውም አብርሽ እኔ በዚህ ልክ ተጋፍጦ ተናግሮ እንደዚህ ቀዝቅዞ እንዲህ የነካካችሁ ስታወራ እውነት አብርሽ አሳዘነኝ። ወንድነቱን ግርማ ሞገስነቱ ጠፋ። የት ሄደ ነው አብርሽ? ማን ወስዶ ነው? የዳኒን ወርሳ አንተ ለዳኒ የራስን ሰጥተው ነው ወይስ ወዴት ወስደው ነው? እኔ ግራ ገባኝ እኮ። በዚህ ልክ እስክታዋረድ ድረስ ለምን ትጠብቃለህ? ነገሮችን ከማድረግ በፊት ለምንድን ነው የማታስተውለው? እኔ ብቻ ጀብዱ እፈጥራለሁ፣ እኔ ማሸንፋለሁ፣ በእኔ እጅ ነው ሁሉም ነገር፣ ነገሮችን ማስተካከል እችላለሁ ለምን ትላለህ? ካንተ የበለጠ ሰውም እኮ ተንኮል ማሰብ እንደሚችል ያው ፍቅር አሳየች። ቅድም እንደ ቀልድ ምን ስትላት ነበረ? አባብያት ምናምን በዘዴ ይዣት እሷም ቪዲዮ አጥፍታ ምናምን እስክመለስ ጠብቂኝ ስትላት ነበር ለሄርሜላ። ለዚህ ምላሽ ነው የሰጠች። ምክንያቱም አንተ ቪዲዮን አታዩም ብላ ይሁን ምንም አታመጣም ብላ ይሁን የሆነ የምደልልበት መንገድ አለኝ፣ እሷን ለመያዝ የምችልበት መንገድ አለኝ ብላ ይሁን የትኛው እንደሆነ አልገባንም። ግን ይኸው እኛንም ግራ ጋብተን አንተም ግራ ተጋባ። የትም አልሄድክም። ይኸው ተጠላልፈን የቀረው። ለውሳኔ አትቸኩል። ከመወሰን በፊት ምንድነው አንተ የሆነ ጊዜ ብለው ነበር 9 ለካ አንዴ ቁረጥ ነው ምናምን ብለህ ነበር። 10 ለካ አንዴ ቁረጥ አይደለ? ያንን አልወሰንክም። እየወሰንክ ያለው ምንድነው? በቃ አሁን ከሄርሜላ ጋር መጋጨት አልተመቸም፣ አናድኋል፣ ካቅም በላይ ሆኖባል።
ሄርሜላ ናፍቃለች። ስለዚህ ወደ ሄርሜላ ለመመለስ ሄርሜላ ያለን ነገር አረጋግጠው እውነት መሆኑና አለመሆኑን ቼክ አድርገና ስላለች የማይሆን መንገዶችን እየታገልክ ነው። እውነት አንተ ጋር ካለ ነገሮችን ማስተካከል የምትፈልግ ከሆነ ወደ ቀድሞ ነገሮች እንዲመለሱልህ አንተም ያሰብካቸው ነገሮች ትክክል እንደሆኑ ለማሰብ እኮ ጊዜ ያስፈልጋል። በአንዴ እኮ ነገሮች አይስተካከሉም። በአንዴ እኮ ወደ እውነት አይመጣም። እውነት እንኳን ቢኖር በዚህ ልክ እንዴት አንተ እርግጠኛ ሆነ ፍቅርን አሸንፌ ፍቅር ቪዲዮን ደልታልኝ ነገሮችን አስተካክላለሁ ብለህ አስብ። ፍቅር እኮ ጅል አይደለችም። ልቧ ይኸውልህ ቆራጥ ነው። ላሰበችበት ነገር አትመለስም። እርግጠኛ ነች። ተመልሰ እንኳን ወደ ህይወቷ መምጣት ብትፈልግ እንኳን አትምጣ ማለት የምትችል ሰው እየሆነች ነው እያሳየች ያለችው። ሄርሜላ ብቻ ነው እንደዚህ አይነት ነገሮችን ልትፈጥርልህ የምትችለው። ቪዲዮ እንኳን ብትይዝብህ የምትሰጥህ ሄርሜላ ነች። ሄርሜላ ላዩ ላይ አግብተህ ወልደውላ ብትመጣ ትቀበላለች። ይህን የምታደርግልህ ሄርሜላ ነች፣ ወይ ፍቅር ወይ ደግሞ ሩታ አይደለም። አንተ አቅም ያጣኸው ድፍረቱን ያጣኸው እነሱ ጋር መኖር የከበደ ከነሱ መራቅ የፈለግከው በዚህ መንገድ ስለሆነ የፈለግከው መንገድ እየሄድክ ካለ እስከዛሬ ስታደርጋቸው የነበሩ መስመሮች ናቸው ዛሬ አንተ አዙሮ እየጣሉ ያሉት። ምንድነው ያለችው? ሂድ አትበለው እንዲሄድ ገፋፋው ነው ምናምን ብላለች። አየህ አይደለ? እሷም ምንድነው አንተ ባሰብከው መንገድ ነው በቃ ይኸው ፊት ለፊት ነው የተጋጫችሁት። አንተ ወደዚህ ያላጠፍክ ነገሮችን ለማስተካከል እሷን በምን አይነት መንገድ ሄደ ነገሮች ቪዲዮ መያዟን አለመያዟን እርግጠኛ መሆን አልቻልክም። ግን በቃ አንተ የምትፈልገውን በዚህ ሰዓት ማድረግ የምትችለውን በጉልበት ማድረግ እንደምትችል ብቻ ነው ያመንከው። አንቺ ከመጀመሩ ነው ክፉ ይሆንሽው። አንቺ ከመጀመሩ ነው አስመሳይ ሆንሽው። አንቺ ከመጀመሩ ነው እንደዚህ አይነት ነገሮች ላይ መግባት የፈለግሽው። ካንተ ተምሬ ያንተ ትምህርት ነኝ፣ ያንተ ውጤት ነኝ። ይሄንን ነገር አንተ ካሰብከው እንደዚህ ሆናለች ብለህ ካሰብከው ይሄንን ያ ነገር የተማርኩት ካንተ ነው፣ አስተማሪ አንተ ነው እያለችው ነው። ስለዚህ አንተ የምትሄድበት መንገድ በየትኛውም መስመር በየትኛውም መንገድ ይሄ ፖሊስ ጣቢያ የምትለውን ነገር ምናምን እንደፈለግ የፈለግከውን መንገድ ብትሄድ እኔም እሄዳለሁ። እስቲ ምን እንደምታመጣ ያለው እርግጠኛ ከሆንክና አንተ እዚህ ውስጥ ከሌለ አንተ ነገሮችን ስናረግ ሁሉንም ቪዲዮውን ላቅረጭኝ እንዳልከኝ እውነትም ይሁን ውሸት አላውቅም፣ እርግጠኛ መሆን አልችልም ስላላየሁት። ግን ይህንንም ስትለኝ የነበርከው አንተ ነህ። እሺ እኔ አሁን የእንትኑን የአልቤርጎን ካደ። እሺ ለምን ይሄንን ትሸመጥጣለህ? መኪና ውስጥ ሆነ ስንሳሳም እንግዲህ ወርጄ አንገት እስኪሰበር ድረስ እንዲህ ዞር ብለህ ቻው እስክትለን ድረስ የነበረው ምን ሆነ ነው አለችው። አሁንም እሱ ምን ሆኜ እንደሆነ አላቅም። ምን ሆነ ሳትሆን እንዴት አንተ መኪና አይጋጭም? መኪናውም እንዳንተ ምንም ሳይሆን እንዴት እሱንም አስነክታው ነው? መኪናው አሽከርክሮ ራሱ ወስዶ ነው? እንዲህ የሆነ ሰው እኮ ማሰብ ካልቻለ ለሚያረጋቸው ነገሮች እኮ አእምሮ የማይሰራ ከሆነ እኮ እንዴት በዚህ ልክ መኪና ይነዳል? እንዲህ አትዋሸን፣ አትሸምጥጠን። ፊት ለፊት ያየነው ነገር እኮ ነው። እውነታ ሊኖር ይችላል፣ ግን እውነታውን ማለት ነው በእንደዚህ አይነት መልኩ አይደለም ልታወጣው የምትችለው። አሁን እየተናገርከውና አሁን እየፈጸምከው ባለው መንገድ ምንም የምታስተካክለው ነገር የለም። ራስ ላይ ዙሩን እያከረርከው ነው። ስም እያጠፋ ከሆነም ስም እያጠፋ ነው። ፖሊስ ጣቢያ የምትለውንም ነገር አምነህበትና በትክክል እሷ ብቻ ያደረገችው አንተ ሳታምንበት ያደረግከው ነገር ከሆነም እርግጠኛ አይደለህም። አሁን እርግጠኛ ብትሆን ማለት ነው በዚህ ልክ አትቀዘቅዝም፣ በዚህ ልክ አታዝንም፣ በዚህ ልክ አትፈራም። ደፍረህ ትሄድ ነበር። ደፍረህ ሄደ ነገሮችን ለማስተካከል ጥግ ድረስ ትሄድ ነበር። አሁን ግን ምንም ማድረግ አልቻልክም። መጨረሻም እኮ ያሳየን ነገር ያ ነው። ምንም ማምጣት እንደማትችል ያረከው ነገር ፈልገና አምነህበት እንዳረከው የሚያስመስል ነገር ነው ያረከው። ታዲያ እንዴት እኛ አንተን እንመን? ማን ይመን? እሺ ሄርሜላ ልታምን ትችላለች፣ እስካሁንም እያመነች ስለሆነ ማለት ነው። እኛ ግን እውነታውን ካላወጣውና ፊት ለፊት በትክክል አረክም አርግ ያለው ብለህ ይቅርታ ካልጠየቅ
ወይም ደግሞ ላረከው ነገር አንተ እንደሌለበት እርግጠኛ የሆንክበት ነገር ካላመጣ ምንም ማንም ሊያምን አይችልም። አሁንም ምንድነው ኮሜንት ላይ ምን ይሉሃል? አብርሽ ልክ ነህ፣ አሁን እንደዚህ እንደ ወንድ ቆፍጠን በል። እንደ ወንድ ቆፍጠን ማለት እንደዚህ ነው እንዴ ቤተሰቦች? አረ እንደ ወንድ ቆፍጠን ሲል እንዲህ አይደለም። እናንተ ጋር ያለው ወንድ አይደለም እንደ ወንድ ቆፍጠን ሲል በዚህ ልክ ነው። ስለዚህ ወንድ እናንተ ጋር ያለው በዚህች ልክ ቆፍጠን የሚል ከሆነ ቼክ አድርጉት፣ ወንድነቱን ፈትሹት። ልክ አይደላችሁ። ወንድ ልጅ ቆፍጠን ሲል በዚህ ልክ አይደለም። ደግሞ ሲላት የነበሩ ነገሮች ሲናገራት የነበሩ ነገሮች በጠቅላላ አዙሮ እሱን ነበር ሲጥር የነበረው። ለሚሰጣቸው ስሞች፣ ለሚናገራቸው ቃላቶች፣ ለሚያስበው ሀሳቦች በጠቅላላ እሷ እንድትዘጋጅበትና እንድታስብበት አድርጓት ነው የመጣችው እሷ። ስለዚህ አብርሽ አሁንም ነገሮችን እያስተዋልክ አይደለም። በቅንነት ነገሮችን ማስተካከል የምትፈልግ ከሆነ ራስን ከዚህ ነፃ ማውጣት የምትፈልግ ከሆነ በዚህ መንገድ መቼም አታወጣም፣ አታስተካክልም። እየተረበሽ እየተጨነቅ ህይወትን በስርዓት ሳትኖራት የማያስደስት ስሜት የማይሰጥ ለነገ ህይወት ስንቅ የማይሆን ህይወት እያሳለፍክ ነው የምትኖረው። አርገውን ከሆነ በቃ ይቅርታ ጠይቅ። ስንት ነገር አድርገው እኮ ሸፋፍናችሁ ትሄዱ እኮ እስካሁን እያወራን አምነንሃል እኮ። እሺ ይሁን ብለን እኮ አልፈናል። ባናምነን ብዙ ነገሮች ተወርቶ ብዙ ነገሮች ተደርጎብህ ታምሜ ያለው ብለህ እንግዲህ ምርቃትን ምንድነው ፊርማን ያህል አብረህ ተፈራርመህ አብረህ አውርተህ ደስተኛ እንደሆንክ ተናግረህ በነጋታው እኔ አላቅም ያልክ ሰውዬ ደጋገምከው። ይሄ ነገር እኮ አንዴ ቢሆን ችግር የለውም፣ ስህተት ነው፣ በቃ ሰው ነው ተብሎ ይታሰብላል። ሰው ለአንዴ ብቻ ሳይሆን ለሶስት ለአራት ጊዜ ሲሳሳት እኮ ይሄ ማመን አለበት። መድኃኒት ተደርጎበት ምናምን ሳይሆን እራሱ በቃ አምኖ እየፈለገ እንደሆነ በቃ ታመም ከሆነ ነገሮች እያረኩ ያለው አውቀው እንዳልሆነ ካወቅ ራስን ቼክ አድርግ። እስቲ ራስን ቆም ብለህ አዳምጥ እንጂ አሁን እየሄድክበት ያለው መንገድ ልክ አይደለም፣ መስመሩ ልክ አይደለም። እንዲህ ነው እየሄድክ ያለው፣ እያሽቆለቆልክ ነው ያለው፣ እንደ ግመል ሽንት ወደ ኋላ እየተመለስክ ነው ያለው። እኛንም ብዙ አታናግረን፣ ክፉ ነገር እያወራን ክፉ ነገር እንድንሳደብ አታርገን አብርሽ። እኛ ያንን አብርሽ እንፈልጋለን፣ የበፊቱን አብርሽ፣ ያ ጀግናውን ቆፍጣናውን አፍቃሪውን ለፍቅር ተምሳሌት የነበረውን አብርሽ፣ ያ ግርማ ሞገስ የነበረው ሲናገር ቆፍጠን ብሎ የሚናገረው የማይሽለጠለጠው እርግጠኛ የሆነው አብርሽ የለም። አሁን ይሄ አብርሽ ሌላ አብርሽ ነው። ስለዚህ እና አብርሽ ቀይረው አያዋጣም። ሩታንም ያጣት በዚህ መንገድ ነው። ፍቅርም እየሄደችበት ያለው እየተበቀለችን ቢሆን ማለት ነው። ምን አለች? እየተበቀልኩ ከተሰማ ከዚህ በፊት እንደበደልከኝ ታምናለህ ማለት ነው አለችው። እሺ ምን ይመልስላት? ያ ነገር ሊሰማ የተቻለው ስለበደልከኝ ነው፣ እንደበደልከኝ ስለምታውቅ ነው። መልስ አጣ። ተቀይረሻል ምናምን ስትለኝ ያን ስሜት የተሰማ ካንተ ተምሬ ነው እንጂ እኔ የተለየው ፍቅር አይደለሁም ራሴ ነኝ አለችው። ዛሬ እንዲሁም ተመስገን ነው ስም ሳይጠራ እንትና ነች ያበለሻቻችሁ ምናምን ሳይናገር በጨረሱ ደስ ብሎኛል። የሩታን ስም ሳይጠራ ማለት ነው እንጂ እንደ ሌላ ቀን ቢሆን ኖሮ ምን ያደርግ ነበር? ሩታ ነቻ ከሩታ ጋር ሆነች ነው እነዚህ ነገሮች የምትፈጥሪ ሩታ ነቻ እንደዚህ ተንኮለኛ ያደረገችሽ ክፉ ያደረገችሽ ምናምን ይል ነበር። ግን እዚህ ጋር ያ ሩታ ነፃ ወጣለች፣ ራሷን አርቃለች፣ ገሸሽ ብላለች። የራሷን ኑሮ እየኖረች ነው። ልጇንም ልታሳድግ ነው በስርዓት ልጇም ጤናኛ ሆኖ እንዲያድግ በስነ ልቦና እንዳይጎዳ ለማድረግ። ስለዚህ እሷም እንደዚህ ልጇን ማሳደግ አለባት። አንተ መቼ እንደተበላሸ ታውቃለህ? ከሄርሜላ ጋር ተጣልተህ ከሩታና ጋር ከሄርሜላ ጋር ተጣልተህ ፍቅርን የመረጥክ ነው ትክክለኛ መጥፎ ጥፋት ያጠፋው። ያኔ ነገሮችን አስተካክለ ቆም ብለህ አስበህ ቢሆን ኖሮ እዚህ ውስጥ አትገባም ነበረ። ይልቅ ከሩታ ጋር ተጣልተህ ደስተኛ ሆነ ከልጅ ጋር አብረህ ሆነ አብራችሁ ናችሁ ልጃችሁ የምታሳድጉበት ጊዜ ደስተኛ የምትሆኑበት ጊዜ ነበረ። ያ ጊዜ አበላሽቷል። መስመሩ ተበለሻሽቷል። አሁን በምንም የሚስተካከል አይደለም። ምክንያቱም ሩታንም አታታል፣ ልጅንም አታዋል። አሁን እኮ ለነገ ለልጅ እንኳን መልስ የሚሆን እንኳን
ነገር አይደለም እኮ እያረክ ያለው። ቢጠይቅ የምትመልስለት እኮ አይደለም። ልዑል ያውን አድጎ ይሄን ነገር ለምን አደረከው አባዬ ቢለ ምን ትመልስለታለህ? ይሄ እኮ ቪዲዮ የሚቀመጥ ነው አይደለም? ልትደብቀው ልትሸሽገው አይደለም። ስለዚህ ሐላል ፊት ለፊት የወጣ ነገር ነው። ይህን ነገር ለምንድን ነው ማስተዋል ያቃተ? ሩታን ተዋት፣ ትታታል። ልዑሌንም እየተወው ልጅን እንዲህ የሆነ ልጅ ያለ አይመስልም? ቤተሰብ የለም? ለቤተሰቦች አታስብም? ለራስቶ ቤተሰብ አለ፣ እናት አባት፣ የተከበሩ እናትና አባት አለ። ለነሱ ክብር ብለህ እንኳን ራስን እንዲዝቅ ስታደርግ ትንሽ አያምም? አይሰማም? ልክ አይደለም። አሁን ይኸውልህ ፍቅርን አሸንፋለሁ ብለህ መተህ ተሸንፈህ ነው የሄድከው። አሟልጮ ቅድም ለሄርሜላ የሆነ ነገር አልካት። ያ ነገር አዙሮ አንተን የጣለ እሷን በፍቅር ሆነ አታለ በዘዴ ምናምን ተጠቅማችሁ ከዛ ከጡረተኛው ዳኒ ጋር ሆናችሁ ለማስተካከል እንዳሰባችሁ እኮ ተናገርክ። እሷም አይተዋለች። እንደምታየው እኮ እርግጠኛ አይደለም እንዴ? እውነትም አሞሃል አብርሽ፣ እውነትም ማስተዋሉ ተስኗል ከዚህ ጋር እየዋልክ። ስለዚህ ይኸውልህ በዙሪያ ያሉ ሰዎች በጠቅላላ ማለት ነው እንደ አዲስ መፈተሽ አለብን። አለበለዚያ በፍጹም አይረዱም፣ በፍጹም አያግዙም፣ በፍጹም ጤነኛ ህይወት እንዲኖርህ አያረጉም። አብርሽ ሌብነት እኮ ነው ይሄ እኮ ኃጢአትም ነው ወንጀልም ነው። ወንጀለኛ ናችሁ፣ ስሜን አጠፋችሁ ያልከው ሰውዬ እኮ አሁን እኮ አንተም ይሄ ነገር እውነት ካልሆነ እኮ ስም እያጠፋ ነው፣ እየተሳሳትክ ነው። ይህን ነገር እኮ በጀርባ አድርገህ ነገሮችን አስተካክለ መመለስ ትችል ነበር። አሁን ግን ፊት ለፊት አገጠጥክ። በኋላ እሺ ይሄ ነገር ውሸት ነው ብለን እንዳናምን እኮ አረከን። ውሸት እንኳን ቢሆን እውነትም ከሆነ እንግዲህ እውነትም ከሆነ ተጋፍጣል። ስለዚህ እነዚህ ነገሮች በምንድን ነው የምታስተካክላቸው? እስቲ ንገረኝ። ለማንኛውም ቆም ብለህ አስብ። እኔ የቱ ጋር ነው ያለሁት? ለማረጋቸው ነገሮች፣ ለማወራቸው ነገሮች እውነት ልክ ነኝ ልክ አይደለሁም የሚለውን ማገናዘብ አለብን። ፍቅር በኪዳነ ምሕረት በቃ አብርሽ ምን አይነት ሰው እንደሚፈልግ በትክክል አሳይተዋለች። ሩታዬ ስትቅለሰለስ ስታከብረው፣ ስለምትወደው ስለምታፈቅረው ነገሮችን ቆመ ብላ አስባ በብልሃት ነገሮችን እንዲሄዱ ብላ ዝቅ ስላለችለት የሚያናግርበት መንገድ ልክ አልነበረም። አሁን ግን ፍቅርን እንዴት ያናግራት? እንዴት ይድፈራት? ፍጥጥ ግጥጥ ስትልበት ያው ሙጭጭ አለ። እኔ ይህን ነገር ለቡዜም ለዳኒም ያስፈልጋችኋል። ፍቅርዬ እባክሽ እባክሽ ፍቅር ይህን ነገር እስቲ ለነዳኒ እስቲ ቆፍጠን በይ እንዳንቺ ቆፍጠን። የምር ዛሬ እንደ አንቺ እንደ በቃ ቆፍጣና ሴት ዛሬ አየሁ። አንቺ ግርማ ሞገስ ያላት በቃ ለምታምንበት ነገር እስከ መጨረሻው እንደምትሄድ መፋለም እንደምትችል ምንም ፍርሃት እንደሌለባት እስቲ ለዳኒም አስተምሩ። ስለዚህ ይኸውላችሁ በቃ በሄርሜላ በኩል ያላችሁ በጠቅላላ ድፍረትን፣ ወንድነትን ወንድ የሆናችሁ በራስ መተማመን ያላትንም ሴት በፍቅር ማየት ትችላላችሁ። ከሩታ ልማለም ብላችኋል፣ ከብዳችኋለች የሩታ። እስቲ በፍቅር ተማሩ። ሰውን በፍቅር እንጂ በጉልበት ማሸነፍ እንደማትችል አብርሽ ዛሬ ሩታ ፍቅር አሳይታለች። ቡዚ አንቺ ምንም ነገር እንደማታመጪና ነገሮችን በጉልበትሽ ማሸነፍ እንደማትቺ ይኸው ከፍቅር ተማሪ። በጉልበት ከመጣሽ ማንም በጉልበት እንደሚመጣብሽ ምን አለችው? ከዚህ በኋላ ይሄ ጸብ ያለው ነገር መጥፎ ነገር ምናምን ያለው ቪዲዮ እንድትለቅ አልፈልግም። ከዚህ በኋላ ማን እንደሚታሰር፣ ማን ቪዲዮ እንደማይሰራ፣ ማን ቪዲዮ እንደሚሰራ እናያለን። ይህ ማድረግ ከፈለግ ከአርገውና እስቲ ማን እንደሚደረግበት እናያለን። በቃ ይኩ እርግጠኛ የሆነ ሰው ሊያደርገው የሚችለው ነገር ነው። መፍረድ አይደለም። ነገ የሚፈጠረውን ባላቅም ግን እየሆነ ያለው ነገር ወደ እውነታ ነው እየተጠጋን ያለ ነው። አብርሽ ተምለጭለጫ አቋም አልነበረውም። ቆፍጠን ብዬ ነው የመጣሁት፣ በጣም እያናደድሽ ነው፣ እርምጃ ልወስድ እችላለሁ ምናምን ያለው ሰውዬ እኮ አሁን እኮ ፖሊስ ጣቢያ አይደለም ቤትም የሚሄድ አይመስለኝም። መጠጥ ቤት ነው የሚሄድ የሚመስለኝ። ሌላ ደግሞ በመጠጥ አሳስተውኝ ነው እንዳይል ማለት ነው። አደራህን አብርሽ፣ በዚህ ተናደ ሄደ የሆነ መጠጥ ቤት ምናምን ሄደ ጠጥተ የሆነ ነገር አድርገ አሳስተኝ ነው እንዳትሉ እሺ። እባክህ አብርሽ በቃ በዚሁ አቁም፣ ይበቃል።
ፍትህ ለሴቶቹ እንዴ! ፍትህ ይሁን። የሴቶች ጥቃት ይቁም። አብርሽ ይበቃሃል። ሴቶችን በቃ እንበሉ እንጂ እጃችሁን አንሱና በቃ እንበሉ እንዴ! ይሄ በቃ ከዚህ የበለጠ ትምህርት ይሆናል ብዬ አላስብም። ለሁላችሁም የሚሆን መልስ ነው ፍቅር የሰጠቻችሁ። እባካችሁ አታንሾካሽኩ። ከኋላ እየሆናችሁ አብርሽ ቆፍጠን ብለሃል፣ ጎበዝ፣ በርታ፣ የኔ ጀግና ምናምን የምትሉ ሰዎች ጀግንነት በዚህ አይለካም። ጀግንነት በዚህ አይመዘንም። ልጁን ገደል እየከተታችሁት ነው። ቆፍጠን ማለት በዚህ ልክ አይደለም። ዝምታም እኮ ያሸንፋል። ሰው እኮ ንቆ ሲያልፍ እኮ ያሸንፋል። ማሸነፍ ባወራ ወይም ደግሞ ባልዋለበት ወይም ደግሞ ነገ እርግጠኛ ባልሆነበት ነገር ማውራት አይደለም ጀግንነት። ቆፍጠን ማለት እንዲህ አይደለም። አድዋ ጦርነት ያሉት ጀግኖች ናቸው። ቆፍጠን ብሎ አጥንታቸውን ከስክሰው ደማቸውን አፍስሰው እንኳን እንደዛ አልፎከሩም። እንደዚህ አድርገናል ምናምን አላሉ። እነሱ እንኳን አይደለም እንዲህ ሴትና ሴት ሲያተራምስ የነበረ ሰው ጀግና ብላችሁ የምታወድሱት ነገ እናንተን ጋር ቢመጣ ትቀበሉታላችሁ ማለት ነው። ልጁን አታበላሹት። እናንተ ናችሁ እያበላሻችሁት ያላችሁት። አብርሽን ያልፈርድበትም። አሁን ለዚህ ነገሩላ በጠቅላላ እህቱ እና በዙሪያ ያላችሁ የምታደንቁት፣ የምትወዱት፣ የምታከብሩት ሰዎች ናችሁ። አከበር ነው፣ ወደድ ነው፣ አደነቅ ነው ብላችሁ እንዲህ ገደል የከተታችሁት ያላችሁት። እስቲ ለልጁ ቆም ብላችሁ አስባችሁ አብርሽ በዚህ በኩል አስተካከል፣ በዛ በኩል አልተስተካከል፣ የሚንንም አስተካከል ብላችሁ እርዱት እንጂ ይህን ነገር አልጠቀማችሁትም። እየገደላችሁት ነው ልጁ። ልጁ እኮ ለነገ ኑሮ የማይሆን እይታ እኮ ነው እያሳያችሁት ያላችሁት። ልዑሌ እኮ እንዲበቀለው እናቱ ላይ ያደረገበት ነገር እንዲበቀለው ነው እያደረጋችሁ ያላችሁት። ልዑሌን ሲያይ ምንድን ነው እንደሱ እንዲሆን ነው የምትፈልጉት? ይህኔ ሩታ ይህን ነገር አድርጋው ቢሆን ኖሮ ተቀጣጥሎ ነበር። በስማም መስመሩ ተጋግሎ ነበር። ሚዲያው በጠቅላላ እሷ ላይ ተነስቶ ነበር። እነዛ ከሄርሜላ ጀርባው የሚያጨበጭቡት በጠቅላላ ሆይ 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 የት አላችሁ? እስቲ እውነታው ሲወጣ የት አላችሁ? እስቲ ሄዳችሁ ፍቅርን እንደዚህ ያሸንፏት። እስቲ ፍቅርን እንዲህ ተጋፈጧት። አያችሁ፣ በፍቅር የሚመጣላችሁን ሰዎች ስለማትወዱ ነው ሩታን እንደዚህ ያንቋሻችኋት እና እንደዛ ሰሞኗን ስታጠፉ የነበሩት። እስቲ አሁን ፍቅርን እንደዚህ አድርጓት፣ ፊት ለፊት ትጋፈጣችኋለች። ከዛ ጸጥ ረጭ ትላላችሁ። ስለዚህ ሁላችሁም ማለት ነው ለምታደርጉት ነገር ቁማችሁ ማስተዋል ይስጣችሁ። እንግዲህ አስተውሉ። ሌላ ምንም አንልም። ሩታዬ ወደፊት፣ ሩታዬ እንወድሻለን። በዚህ ሁሉ ነገር ስምሽ አለመኖሩ በጣም ደስ ብሎኛል። ውድ ቤተሰቦቼ፣ እናንተም የውዷ ሩታዬ ቤተሰቦች፣ የሩታዬ ወዳጆች፣ እኔም ወዳችሁ እናንተም እኔን ወዳችሁ ፈቅዳችሁ ስለምታዩኝ ቪዲዮን ስለምታዩልኝ ላይክ ሼር እያደረጋችሁ ቪዲዮን ለምታዩ በጠቅላላ ከዚህ በኋላም ቪዲዮን እያያችሁ ሼር ላይክ እና ሰብስክራይብ እያደረጋችሁ ከፍ ከፍ እንድታደርጉኝ እጠይቃችኋለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። ይህን ደግሞ እንደምታደርጉት ተስፋ አደርጋለሁ። አሁኑኑ ያው ቪዲዮን ስትጀምሩት ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ቪዲዮን ጀምሩት። እወዳችኋለሁ። ሰላም ሁኑልኝ።